የመጀመሪያውና በጣም ቀላል የሆነው ዘዴ የፊትሽ እብጠት በደቂቃዎች ውስጥ እንዲጠፋ የምታደርጊበት ነው። ጠዋት ከእንቅልፍሽ ስትነሺ ፊትሽ ያብጣል፣ በተለይ ዓይንሽ አካባቢ። መፍትሄው እቤትሽ ውስጥ አለ። ቀዝቃዛ ውሃና በረዶ። አንድ ሳህን ላይ ቀዝቃዛ ውሃና በረዶ አድርጊና ፊትሽን ለጥቂት ሰከንዶች ንከሪበት። ይህንን 3 ወይም 4 ጊዜ ደጋግመሽ አድርጊ። ይህ ሂደት ቫሶ ኮንስትሪክሽን ይባላል። ቅዝቃዜው ከቆዳ ስር ያሉ የደም ስሮችን እንዲኮማተሩ በማድረግ ወደ ቆዳ የሚፈሰውን ከመጠን ያለፈ ፈሳሽ ይቀንሳል። በዚህም ምክንያት እብጠቱ ወዲያውኑ ይስተካከላል። የቆዳሽ ቀዳዳዎች ይጠባበቃሉ፣ ፊትሽም ንቁ ሆኖና ተወጥሮ ይታያል። ከዚህ በተጨማሪ በረዶ ቆዳ ላይ ለሚወጡ ዳርክ ሰርክልስ እና ለብጉር ፍቱን መድኃኒት ነው። አዲስ እየወጣ ያለ ወይም አስቀድሞ የነበረውን ብጉር ወዲያውኑ ማረጋጋት ይችላል። የበረዶው የቆዳ ቅዝቃዜ የደም ስሮችን በማጥበብ የብጉሩን ቅላትና መጠን ይቀንሰዋል። በመሆኑም እብጠቱ ቶሎ እንዲያርፍና እንዲደርቅ ያደርገዋል። ሁለተኛው ነጥብ ሁላችንም የምንወደው ሽቶ ቀኑን ሙሉ አብሮን እንዲቆይ የሚረዳ ዘዴ ነው። ሽቶሽን ከመርጨትሽ በፊት ለሽቶ መርጫነት በምትጠቀሚባቸው ቦታዎች ማለትም ከአንገትሽ ስርና የእጅ መገጣጠሚያሽ ላይ ትንሽ ቫዝሊን ተቀቢ። ከዚያም ሽቶን በላዩ ላይ ድገሚበት። ሽቶ በደረቅ ቆዳ ላይ ሲሆን ቶሎ ይተናል። ቫዝሊን ግን እርጥበትን የመያዝ ባህሪ ስላለው የሽቶውን ሞለኪውሎች አፍኖ በመያዝ ጠረኑ ለረጅም ሰዓት ከኛ ጋር እንዲቆይ ያደርገዋል። ስለዚህ ውድ እህቴ፣ ውድ ሽቶ ገዝተሽ ቶሎ አለቀብኝ ብለሽ አትጨነቂ። ይህንን ዘዴ ተጠቀሚ። ሶስተኛው ዘዴ ደግሞ ለከንፈርሽ ነው። ሊፕስቲክ ስትቀቢ ከንፈርሽ ይደርቃል ወይም ደግሞ ስትቀቢው እኩል አይሆንልሽም። ከንፈርሽ ልክ እንደ ፊትሽ የሞቱ የቆዳ ህዋሳትን ማስወገድ ይፈልጋል። ቤት ውስጥ በምታገኙ ስኳርና ማር በመጠቀም ሊፕ ስክራፕ አዘጋጂ። ስኳሩ የሞቱትን ቆዳዎች ሲያነሳልሽ፣ ማሩ ደግሞ በተፈጥሮ እርጥበትን የመሳብ ባህሪ ስላለው ከንፈርሽን ያለሰልሰዋል። ይህንን በሳምንት 2 ብታደርጊው ሊፕስቲክሽ ሲቀባ ልክ እንደ ቂቤ ይሄድልሻል። ከንፈርሽም ተፈጥሯዊ ቀይ ቀለም ይኖረዋል። አራተኛው ለደረቀና ለተጎዳ ፀጉር የሚሆን አስደናቂ ማስክ ነው። አቮካዶ፣ እንቁላልና የወይራ ዘይት። እነዚህ 3 ነገሮች ለፀጉርሽ ምግብ ናቸው። አቮካዶ በተፈጥሮ የፋቲ አሲድ ክምችት ስላለው ፀጉርሽን ያለሰልሳል። እንቁላል ደግሞ ፕሮቲን ስላለው የፀጉርሽን ጥንካሬ ይመልሳል። ፀጉራችን የተሰራው ኬራቲን ከተባለ ፕሮቲን ነው። በሙቀትና በኬሚካል የፀጉራችን ፕሮቲን ሲጎዳ እንቁላል ውስጥ ያለው ፕሮቲን ክፍተቶቹን በመሙላት ፀጉሩን ይጠግነዋል። የወይራ ዘይት ደግሞ የፀጉር ዘለላ ውስጥ ዘልቆ በመግባት እርጥበትን ጠብቆ ያቆያል። ለስላሳነትና አንጸባራቂነትን ይሰጣል። መሰባበርንም ይከላከላል። አምስተኛው ዘዴ ዓይንሽ ስር ለሚፈጠር ጥቁረት ነው። ብዙዎቻችን በስራ ወይም በሞባይል ስልክ ምክንያት ዓይናችን ስር ይጠቁራል። የተጠቀምሽበትን አረንጓዴ ሻይ ግሪን ቲ ባግ አትጣዩ። ፍሪጅ ውስጥ አቀዝቅዘሽ ዓይንሽ ላይ ለ10 ወይም ለ15 ደቂቃ አድርጊው። ሻይ ውስጥ ካፌንና አንቲኦክሲዳንት አሉ። ካፌን የደም ስሮችን እንዲኮማተሩ ሲያደርግ፣ አንቲኦክሲዳንቶቹ ደግሞ ቆዳውን ከጉዳት በመከላከል ጥቁረቱ እንዲቀንስ ያደርጋሉ። ይህ ተፈጥሯዊና ምንም የጎንዮሽ ጉዳት የሌለው ዘዴ ነው። ስድስተኛው የጥፍር ቀለም ቶሎ እንዲደርቅልሽ ከፈለግሽ ነው። ድግስ ለመሄድ ቸኩለሽ ጥፍርሽን ተቀብተሽ እስኪደርቅ መጠበቅ አሰልችቶሻል? ጥፍርሽን እንደተቀባሽ ቀዝቃዛ ውሃ ያለበት ሳህን ውስጥ ጣቶችሽን ለ3 ደቂቃ ንከሪ። ቅዝቃዜው የጥፍር ቀለሙን ሞለኪውሎች በፍጥነት እንዲረጋጉ ስለሚያደርግ በደቂቃ ውስጥ ደርቆልሽ ዝግጁ ትሆኛለሽ። ሰባተኛው ሜካፕሽ ለስላሳና ጥርት ያለ እንዲሆን ፊትሽ ላይ ያሉትን ፀጉሮች ማስወገድ ነው። ብዙዎቻችን ፊታችንን መላጨት እንፈራለን። ፀጉሩ ወፍሮ ይወጣል ብለን እናስባለን። ነገር ግን የፊት መላጫ ተጠቅመሽ በጥንቃቄ መላጨት የሞተ ቆዳን ከማንሳት በተጨማሪ ሜካፕ ስትቀቢ ልክ እንደ መስታወት ጥርት እንዲል ያደርጋል። ዋናው ነገር
ከመላጨትሽ በፊት ፊትሽ ላይ ዘይት ወይም ክሬም መቀባትሽን እንዳትረሺ። ይህንን ካደረግሽ በኋላ የምታገኘውን ልስላሴ አትጠይቂኝ። 8ኛው ቀጠን ያሉ ከንፈሮችሽን ወፍራም፣ ለስላሳና ጤናማ መልክ እንዲይዙ የምታደርጊበት ቀላል ዘዴ ነው። ለዚህ የምትጠቀሚው ደግሞ በኩሽናሽ ውስጥ በቀላሉ የሚገኝ ቅመም ነው፣ ቀረፋ። ከንፈርሽን ቀስ ብለሽ በደረቅ የጥርስ ብሩሽ ካሻሸሽ በኋላ ትንሽ የቀረፋ ዱቄት ከጥቂት ጠብታ የወይራ ዘይት ወይም ቫዝሊን ጋር በመደባለቅ አዘጋጂ። ከዛ ከንፈርሽ ላይ ተቀብተሽ ከ5 እስከ 10 ደቂቃ ያህል ጠብቂ። ይህ ውህድ ወደ ከንፈር አካባቢ የደም ዝውውርን በብርቱ ያነቃቃል። የደም ስሮች በመስፋት ብዙ ደም ወደ ከንፈርሽ እንዲመጣ ያደርጋል። በዚህም ምክንያት ከንፈርሽ በቅጽበት ወፍራምና ቀይ ሆኖ ይታያል። 9ኛው የአንገትና የደረት አካባቢን መንከባከብ። ብዙ ጊዜ ፊታችን ላይ ብቻ እናተኩራለን፣ ግን እድሜያችንን የሚናገረው አንገታችን ነው። ማታ ማታ የፊት ክሬምሽን ስትቀቢ ወደ ታች እስከ ደረትሽ ድረስ መቀባትሽን እንዳትረሺ። ቆዳችን አንድ ወጥ ስለሆነ ፊታችን ውብ ሆኖ አንገታችን ሲሸበሸብ ጥሩ አይሆንም አይደል? ስለዚህ እናትዬ የአንገትሽንና የደረትሽን ቆዳ ረስተሽው ከከረምሽ ዛሬውኑ ጀምሪ። 10ኛው የሩዝ ውሃ ለፀጉር እድገት። ይህ ዘዴ ከጥንት ጀምሮ በእስያ ሴቶች የሚታወቅ ነው። ሩዝ ያሳደርሽበትን ውሃ ፀጉርሽን ተቀብተሽ ለ20 ደቂቃ ቆይተሽ ታጠቢ። የሩዝ ውሃ ውስጥ ኢኖሲቶል የሚባል ንጥረ ነገር አለ። ይህ ንጥረ ነገር የተጎዳ ፀጉርን ከመጠገኑም በላይ ፀጉር እንዳይሰባበርና በፍጥነት እንዲያድግ ይረዳል። ውጤቱን በአጭር ጊዜ ውስጥ ታዩታላችሁ። 11ኛው ስለ ትራስ ልብስሽ ነው። ለምን መሰለሽ ይህን ያነሳሁት? የጥጥ ትራስ ልብስ የፊትሽንና የፀጉርሽን እርጥበት የመምጠጥ ባህሪ አለው። እንዲሁም ፊትሽ ሲሸበሸብና ፀጉርሽ ሲያያዝ ሊያድር ይችላል። ስለዚህ የሳተን ወይም የሐር ትራስ ልብስ መጠቀም ፊትሽ ለስላሳ፣ ፀጉርሽም ጤናማ ሆኖ እንዲያድር ይረዳል። ይሄ ትንሽ ነገር ይመስላል፣ ግን በረጅም ጊዜ ውስጥ ለውበታችሁ ትልቅ ለውጥ ያመጣል። 12ኛው የአይንሽ ሽፋሽፍት ቀጭን ከሆኑ ይህ ዘዴ ላንቺ ነው። ማስካራ ከመቀባትሽ በፊት ትንሽ ቤቢ ፓውደር ሽፋሽፍትሽ ላይ አድርጊ። ከዚያ ማስካራውን ቀቢው። ዱቄቱ እንደ መሰረት ቤዝ ሆኖ ስለሚያገለግል ሽፋሽፍትሽ ወፍራምና ረጅም ሆኖ ይታያል። ሌላው ቫዝሊን ነው። ቫዝሊን አዲስ የአይን ሽፋሽፍትን የሚያበቅል ባይሆንም እንደ ኃይለኛ እርጥበት አጥባቂ ሆኖ ያገለግላል። በሽፋሽፍቱ ላይ ቀጭን የመከላከያ ሽፋን በመፍጠር እርጥበት እንዳይተን ይቆልፋል። ይህ ተግባሩ ድርቀትንና መሰባበርን በመከላከል ሽፋሽፍቶቹ የተፈጥሮ እድሜያቸውን እንዲያጠናቅቁና ረዘም ያሉና ጤናማ ሆነው እንዲታዩ ወሳኝ ድጋፍ ይሰጣል። ከዚህ በተጨማሪ ቫዝሊን ሲቀባ ጊዜያዊ ውፍረትና አንጸባራቂ ገጽታ ይሰጣል። ይህም ሽፋሽፍቶችሽ ወዲያውኑ ውበትና ልስላሴ እንዲላበሱ ያደርጋል። በዚህ መንገድ የውሸት ሽፋሽፍት ሳትጠቀሚ የተፈጥሮ ውበትሽን ማጉላት ትችያለሽ። 13ኛው የፀሐይ መከላከያ ወይም ሰንስክሪን ነው። እባካችሁ እህቶቼ ውጭ ፀሐይ የለም ወይም ቤት ውስጥ ነው የምንውለው ብላችሁ ሰንስክሪንን አትተዉ። የፀሐይ ጨረር ደመናን ጥሶ አልፎ ተርፎም መስኮት አልፎ ቆዳችንን ያገኛል። የቆዳ መሸብሸብና የእርጅና ምልክቶች 90% የሚመጡት ከፀሐይ ጨረር ነው። ስለዚህ ወጣትነትሽ እንዲቆይ ከፈለግሽ ሰንስክሪን የቅርብ ጓደኛሽ ይሁን። 14ኛው ሜካፕ ብሩሾችን ማጽዳት። ብዙ ጊዜ እንረሳዋለን፣ ነገር ግን የቆሸሹ ብሩሾች የባክቴሪያ መራቢያ ናቸው። ፊትሽ ላይ ብጉር እየወጣ ካስቸገረሽ ምናልባት ምክንያቱ ይሄ ሊሆን ይችላል። በሳምንት አንዴ በሻምፖና በሞቀ ውሃ እጠቢያቸው። ንጹህ መሳሪያ ለንጹህ ፊት መሰረት ነው። 15ኛውና የመጨረሻው ውበት ከውስጥ ይጀምራል። በቀን ውስጥ በቂ ውሃ መጠጣት። ውድ ክሬም ብትቀቢም ውስጥሽ ከደረቀ ቆዳሽ አያንጸባርቅም። ውሃ መጠጣት የቆዳችን ህዋሳት ሴልስ እንዲፍታቱና የቆዳ የመለጠጥ አቅም እንዲጨምር ያደርጋል። ስለዚህ በቀን
ቢያንስ 2 ሊትር ውሃ መጠጣትሽን አረጋግጪ። እንግዲህ የኔ ውዶች እነዚህን 15 መላዎች ከዛሬ ጀምሮ በተግባር እንደምታውሏቸው ተስፋ አደርጋለሁ። ለውጡን ስታዩት ደግሞ ትደሰታላችሁ። ያስታውሱ፣ እያንዳንዱ ሰው የተለያየ የቆዳ አይነት አለው። አዲስ ነገር ከመሞከራችሁ በፊት በተለይ ስሜታዊ ቆዳ ወይም ሴንሲቲቭ ስኪን ካላችሁ በትንሹ እጃችሁ ላይ ሞክራችሁ ማረጋገጥ ጥሩ ነው። እነዚህ መረጃዎች ለእናንተ ጥቅምና እውቀት የተዘጋጁ ናቸው። ለከባድ የቆዳ ችግር ሁሌም የቆዳ ሐኪም ማማከር ተገቢ ነው። ከነዚህ መላዎች ውስጥ የትኛውን ለመሞከር ጓጉተሻል? እስቲ ኮሜንት ላይ ጻፊልኝ። እኔ በጣም የምወደው የሩዝ ውሃና የበረዶውን ዘዴ ነው። አንቺስ? ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ።